የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የዕለቱ ዜናችን ነው ተጀመረ። አበይት ነጥቦቹን አስቀድመን እናስተዋውቃችሁ። ከሰሞኑ በሱዳን ተፈጥሮ የነበረውን መጠነ ሰፊ ጎርፍ በተመለከተ ግብጽ የታላቁ ኢትዮጵያ ህዳሴ ግድብን ለማንቋሸሽ የሞከረችበት ሂደት በኢትዮጵያ መንግስት ውድቅ ተደርጓል። የታላቁ ኢትዮጵያ ህዳሴ ግድብ ባይጠናቀቅ ኖሮ በግብጽና በሱዳን ላይ ሊደርስ የነበረው የከፋ አደጋ ሊታሰብ የማይችል ስለመሆኑ ከኢትዮጵያ የውሃና ኢነርጂ ሚኒስቴር በኩል የተሰጠው መግለጫ ይፋ አድርጓል። የሚኒስቴሩ መግለጫ በዝርዝር እንመለከተዋለን። የሲቪል ሰርቪስ ኮሚሽነሩ የተለያዩ መንግስት ተቋማት የደሞዝ ጭማሪው ከቀጣይ ወር እንዳልፍ ሲሉ አሳስበዋል። ማንኛውንም መስዋዕትነት ከፍላችሁ የደሞዝ ጭማሪውን ጀምሩት ማለታቸውን ተሰምተዋል። እንመለስበታለን። ሁለቱ የምስራቅ አፍሪካ ሀገራት ኢትዮጵያና ኬንያ እጅግ ብርቱ ፉክክር ውስጥ ገብተዋል ተብሏል። ጠቅላይ ሚኒስትር አብይና ዊሊያም ሩቶ የጀመሩት ፉክክር በየትኛው አሸናፊነትና ቀዳሚነት ሊጠናቀቅ ይችላል? አፍሪካን ሪፖርት ይፋ ያደረገውን ሰፋ ያለ ትንታኔ በወፍ በረር የምናስቀኛችሁ ይሆናል። ከውጪ በሱዳን እየተዋጉን የተባሉት የዩክሬን ወታደሮች እንደዚሁም በመካከለኛው ምስራቅ ሐማስ የዶናልድ ትራምፕን የተኩስ አቁምና የሰላም እቅድ ስለመቀበሉ የምናገራችሁ መረጃዎች ናቸው። እንደተለመደው እየሰማችሁን አብራችሁን ቆዩ። ባሳለፍነው 2017 የጳጉሜ ወር መጨረሻ ቀናት የተመረቀው የታላቁ ኢትዮጵያ ህዳሴ ግድብ በግብጽና በሱዳን ሊደርስ የነበረውን መጠነ ሰፊ የንብረት ውድመትና ሰብአዊ ጉዳት ትርጉም ባለው መልኩ መከላከል መቻሉን ኢትዮጵያ ይፋ አድርጋለች። ኢትዮጵያ ግብጽ በሱዳን የተከሰተውን ጎርፍ ከታላቁ ኢትዮጵያ ህዳሴ ግድብ ጋር በመያያዝ ያቀረበችውን ውንጀላ መሰረተ ቢስ ስትል ውድቅ አድርጋለች። ግብጽ ከሰሞኑ በውሃና መስኖ ሚኒስትሯ በኩል ባወጣችው መግለጫ ሰሞኑን በሱዳን የተከሰተው ጎርፍ በግድቡ የአስተዳደር ችግር የተፈጠረ ነው የሚል ውንጀላ አቅርባ ነበር። ክሱን ተከትሎ የኢትዮጵያ ውሃና ኢነርጂ ሚኒስቴር በዛሬው ዕለት ባወጣው መግለጫ የግብጽን ሰሞኑኛ ውንጀላ መሰረተ ቢስና ከእውነታው ጋር የሚጣረስ ሲል ገልጾታል። ከታላቁ የኢትዮጵያ ህዳሴ ግድብና ከአባይ ወንዝ ጋር በተያያዘ የግብጽ ተቋማት የሚያወጧቸው መግለጫዎች ሐሰት ዋና ማጠንጠኛቸው ሆኗል ያለው የሚኒስትሩ መግለጫ ይህ ለረጅም ጊዜ የቆየው የግብጽ አዝማሚያ የቅርብ ጊዜ መግለጫው ደግሞ ከሰሞኑ ሀገሪቱ በዋና መስኖ ሚኒስትሯ በኩል ያወጣችው በሐሰተኛና እርስ በርሱ በሚቃረኑ መረጃዎች የተሞላው መግለጫው ነው ሲልም ገልጸዋል። ይህ የግብጽ ተንኮል አዘል መግለጫና መሰረተ ቢስ ውንጀላ በጉዳዩ ላይ ግምገማ ለማድረግ ፈቃደኛ በሆነ ማንኛውም ሰው ውድቅ ሊደረግ ይችላል ያለው መግለጫው አሃዛዊ መረጃዎች ይህንኑ ያመላክታሉ ሲል ጠቁመዋል። በዚህም የህዳሴ ግድቡ ከመገንባቱ በፊት የነበረውን የአባይ ወንዝ የውሃ ፍሰት ታሪካዊ መረጃ አሁን ካለው የውሃ ፍሰት ጋር ማነጻጸር እውነታው እንዳለ በግልጽ ያሳያለው የውሃና ኢነርጂ ሚኒስቴር ለአብነትም በሱዳን ለ93 ተከታታይ ዓመታት የተመዘገበው የውሃ ፍሰት መረጃ እንደሚያመለክተው ግድቡ ከመገንባቱ በፊት በነበሩት ዓመታት በነሐሴ ወር ከ800 ሚሊዮን ሜትር ኪዩብ በላይ እንደዚሁም በመስከረም ወር ደግሞ ከ750 ሚሊዮን ሊትር ኪዩብ በላይ የሚደርስ ከፍተኛ የጎርፍ መጠን የሚመዘገብበት ጊዜ አለ ብለዋል። በአንጻሩ ከህዳሴ ግድብ ፕሮጀክቱ መጠናቀቅ በኋላ በነሐሴና መስከረም ወር የተለቀቀው አማካይ የቀን ውሃ መጠን በቅደም ተከተል 154.7 ሚሊዮን ሜትር ኪዩብ እና 472 ሚሊዮን ሜትር ኪዩብ ነው ሲል ጠቅሶ ቁጥሮቹ በራሳቸው እውነታውን የሚናገሩ ናቸው ሲልም ይፋ አድርገዋል። በዚህም ግድቡ ተመጣጣኝ ውሃ ፍሰት እንዲኖር በማድረግ በሱዳንና በታችኛው ተፋሰስ ሀገራት የሚደርሰውን አማካይ ከፍተኛ የጎርፍ መጠንና የሚያስከትለውን ጉዳት መቀነስ እንዳስቻለ መግለጫው አመላክቷል። መግለጫው አያይዞም ግድቡ ባይኖር ኖሮ ባለፉት የክረምት ወራት በኢትዮጵያ ከፍተኛ ቦታዎች የጣለው ከባድ ዝናብ በሱዳንና በግብጽ በሰውና በንብረት ላይ ከፍተኛ ውድመት ሊያስከትል ይችል ነበር ያለ ሲሆን ዓመቱን ሙሉ ቁጥጥር የተደረገበትን ፍሰት የሚያገኙ የታችኛው ተፋሰስ ሀገራት የህዳሴው ግድብ ግንባታ ተጠቃሚዎች ናቸው ሲል ማስታወቋል። እውነታው የሆነ ሳለ የግብጽ ባለስልጣናት መለያ ምልክት እየሆነ የመጣው ሐሰተኛ አካሄድ ከሱዳን ባለስልጣናት በኩል ጉዳዩን አስመልክቶ ከወጡ ሰሞኑኛ መግለጫዎች ጋር እንደሚቃረን የሚኒስትሩ መግለጫ አመላክቷል። ለአብነት ያክል የሱዳን የእርሻና የመስኖ ሚኒስቴር በመግለጫው በሱዳን የታችኛው የጎርፍ መንስኤ በዋናነት ከኢትዮጵያ ጋር ምንም አይነት ግንኙነት እንደሌለውና የፍሰቱ መጨመርም ከአየር ንብረት ለውጥ ጋር በተያያዘ የተፈጠረ መሆኑን አመላክቷል ሲል ነው ያመሳከረው። ከዚህ በተጨማሪ የሱዳን ባለስልጣናት በግጭት ወቅት በሱዳን መሰረተ ልማቶች ላይ የደረሰው ጉዳት ለሁኔታው መባባስ አስተዋጽኦ ማበርከቱን ገልጸዋል። እንደ ኢትዮጵያ የውሃና ኢነርጂ ሚኒስቴር መግለጫ ይሁን እንጂ እነዚህን እውነታዎች ችላ በማለት ከግብጽ በኩል ክስተቱን በኢትዮጵያ ላይ ለመጫንና ዓለም አቀፉን ማህበረሰብ ለማሳሳት የሚደረጉ የሐሰት ውንጀላዎች ኢትዮጵያ ህጋዊ ልማት ግቦቿን ከማሳካት ወደ ኋላ አይጎትታትም ሲል አጽንኦት ሰጥቷል። መግለጫው አክሎም ኢትዮጵያ ኃላፊነት የሚሰማት ሀገር እንደመሆኗ የህዳሴ ግድብን የውሃ ፍሰት በተመለከተ ከጎረቤት ሱዳን ጋር የመረጃ ለውጥና ትብብር ለማድረግ ማዕቀፍ ዘርግታ እየሰራች እንደምትገኝ ነው የጠቀሰው። እንደዚህም ኢትዮጵያ የዓለም ማመንጫ ግድቦችን በመገንባት ልምድ ያላት ሀገር መሆኗን ገልጸው ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ ሌሎች ግድቦችን የውሃ ፍሰትና ቴክኒካል ስራዎችን በሚገባ እያስተዳደረች እንደምትገኝ ነው ያስታወቀው። መግለጫው በመጨረሻም ኢትዮጵያ የግብጽ ባለስልጣናት ያቀረቡትን ሐሰተኛ ክስና ወንጀላ ሙሉ በሙሉ ውድቅ ማድረጓን በመግለጽ የግብጽ ባለስልጣናት በአባይ ወይንም በናይል ተፋሰስ ላይ ያላቸውን የውሃ ላይ የበላይነት ቅዠት ወደ ጎን ትተው በጋራ ብልጽግናና ትብብር መስራት አዲስ ሁኔታ ወደ ሆነበት አካሄድ ራሳቸውን ማላመድ የሚኖርባቸው ጊዜ አሁን ነው ሲል ነው ጥሪ ያቀረበው። ቀደም ሲል ኢትዮጵያ በቅርቡ ያስመረቀችው ታላቁ የህዳሴ ግድብ በሱዳን የጎርፍ አደጋ ለመቀነስ ማስቻሉ መግለጹ ይታወሳል። ኢትዮጵያ ይህን የገለጸችው ግድቡ በሱዳን
የተከሰተው ጎርፍ ምክንያት ነው የሚሉ አስተያየቶች በወጡበት ወቅት ነው። የሱዳን መንግስት ቅዳሜ ዕለት በሁለቱ የናይል ገባር ወንዞች በብሉ ናይልና በዋይት ናይል የውሃ መጠን መጨመር ምክንያት የጎርፍ ማስጠንቀቂያ ማውጣቱ ተዘግቦ ነበር። የሀገሪቱ መስኖ ሚኒስቴር እሁድ ምሽት በአካባቢው ያለው ግድቦች ከመጠን በላይ የሆነ ውሃ በመልቀቃቸው የውሃ መጠን ለ4 ተከታታይ ቀናት ከፍተኛ እንደነበር አስታውቆ ነበር። ሚኒስትሩ አክሎም በካርቱም፣ በናይል ወንዝ፣ በዋይት ናይል፣ በስናርና በሰማያዊ ናይል የሚኖሩ ነዋሪዎች ጎርፉ የእርሻ መሬቶችንና ቤቶችን ሊጎዳ ስለሚችል በመጥቀስ ጥንቃቄ እንዲያደርጉ ነበር ያሳሰበው። የኢትዮጵያ የውሃና ኤነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋ ይህንን ተከትለው በሱዳን የተከሰተው ጎርፍ ከዋይት ናይል ሊሆን ይችላል፣ ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ የጎርፉ መጠን እጅግ ከፋ ሊሆን ይችል ነበር፣ ግድቡ ጥፋቱን በመቀነስ ረገድም ትልቅ ሚና ተጫውቷል ሲሉ መግለጻቸው ይታወሳል። የሰዓቱ ዜናችን እንደቀጠለ ይገኛል። የሲቪል ሰርቪስ ሚኒስቴር ለሁሉም የኢትዮጵያ ክልሎችና የከተማ አስተዳደሮች ባስተላለፈው መልእክት ማንኛውንም ጫና ተቋቁማቸው ለሰራተኛው ከዚህ ወር ጀምሮ አዲሱን የመንግስት ሰራተኞች ደሞዝ መክፈል አለባቸው ሲል አሳስበዋል። ኮሚሽነሩ ዶክተር ምኩራብ ኃይሌ ለሁሉም ክልሎችና ለሁለቱ ከተማ አስተዳደሮች የሲቪል ሰርቪስ ቢሮ ኃላፊዎችና ለሚመለከታቸው አካላት በአዲሱ የመንግስት ሰራተኞች የደሞዝ ጭማሪና የአበል ክፍያ አሰራር ጋር በተያያዘ መመሪያ አስተላልፈዋል። የሲቪል ሰርቪስ ኮሚሽነሩ ምኩራብ ኃይሌ በሰጡት መመሪያ መሰረትም ከመስከረም ወር ጀምሮ አዲሱ የመንግስት ሰራተኞች የደሞዝ ጭማሪ ተግባራዊ እንደሚሆን አስታውቀዋል። ኮሚሽነሩ የደሞዝና የአበል ማስተካከያ የተደረገው መንግስት የመክፈል አቅም ኖሮት ሳይሆን የመንግስት ሰራተኛውን የኑሮ ጫና ስለሚያውቅ ትልቅ ዋጋ ተከፍሎ ነው ሲሉ ይፋ አድርገዋል። ይህ ደግሞ በጠቅላይ ሚኒስትር አብይ አህመድ የተወሰደ ትልቅ እርምጃ ነው ሲሉ የገለጹ ሲሆን ኮሚሽነሩ ደሞዙ ከመስከረም 1 ቀን 2018 ዓ.ም ጀምሮ ይከፈላል። ክልሎች ምናልባትም አንዳንድ አካባቢዎች በዚህ ወር ካልደረሰ ያለውን ማንኛውም ጫና ተቋቁማችሁ ለሰራተኛው ከዚህ ወር ጀምሮ አዲሱን የመንግስት ሰራተኞች ደሞዝ መክፈል አለባቸው ሲሉ ማሳሰቢያ ሰጥተዋል። የኢትዮጵያና የኬንያ ፉክክር ከጠቅላይ ሚኒስትር አብይና ከፕሬዝዳንት ዊሊያም ሩቶ ማን ቀድሞ አሸናፊ ይሆናል? በፈረንሳይ የታተመ ይፋ የሚሆነው የአፍሪካን ሪፖርት ያዘጋጀውን ሀተታ በወፍ በረር እንደሚከተለው እናስቃኛቸው። በዚህ የአፍሪካን ሪፖርት ዘገባ መሰረት ሁለቱ የምስራቅ አፍሪካ ባለግዙፍ ኢኮኖሚ ባለቤት ሀገራት ኢትዮጵያና ኬንያ የቢሊዮን ዶላሮች ኢንቨስትመንት ፉክክር ውስጥ ገብተዋል ይላል። ፉክክሩ እጅግ ከባድ ቢሆንም የከፋ ሀገራቱን ግን እርስ በርስ የሚያቃረን አይደለም ባይ ነው። ኢትዮጵያ ራሷን የአፍሪካ ቀዳሚዋ የኤነርጂ አምራች ሀገር ለማድረግ ያስቀመጠችው ግብ ታላቁ የኢትዮጵያ ህዳሴ ግድብ ሲጠናቀቅ እውን የሆነ መስሏል። ህዳሴ ግድብ የሀገር ውስጥ ኤሌክትሪክ ፍጆታን ማሟላት ብቻ ሳይሆን ወደ ባህር ማዶም ኤክስፖርት ተደርጎ ለኢትዮጵያ የውጭ ምንዛሪ ለማስገኘት በቂ አቅም ያለው ስለመሆኑ እየተመሰከረለት ይገኛል። በቅርቡ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች ሚኒስትሩ ጌታቸው ረዳ በዱባይ ከግሎባል ፓወር ሽፍት ፖድካስት ጋር ባደረጉት ቃለ ምልልስ የታላቁ የኢትዮጵያ ህዳሴ ግድብ ብዙ ትርጉም ያለው ፕሮጀክት ነው ብለውት ነበር። ይህ ፕሮጀክት በአባይ ወንዝ ላይ ሊገነባ የሚችል የመጨረሻውና ግዙፉ ግድብ ነው ብለውትም ነበር። የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው የህዳሴ ግድቡ መጠናቀቅ ግብጽ ከዚህ በኋላ ኢትዮጵያ በአባይ ወንዝ ልታስገነባ የምትችላቸውን የኃይል ማመንጫ ግድቦች በሲራ ማስቆም እንደማትችል ያረጋገጠችበት ግዙፍ ስኬት ነው ብለው ገልጸውት ነበር። በዚህ መሰረት ግብጽ ትልቁን የኢትዮጵያ የኃይል ማመንጫ ግድብ ማስቆም ካልቻለች ከዚህ ያነሱ ትንንሽ ግድቦችን የመከላከል አቅም አይኖራትም ማለታቸውም የሚታወስ ነው። ኢትዮጵያ በአፍሪካ ቀዳሚ የኃይል አምራች ሆናለች። አፍሪካን ሪፖርትም ኢትዮጵያን የሃይድሮ ፓወር ጂያንት ሲል ገልጿታል። ነገር ግን ሌላኛዋ የምስራቅ አፍሪካ ሀገር ኬንያ በጂኦተርማል ኢነርጂ የኢትዮጵያን ጭራ ይዛ በቀጠናው የኃይል አምራች ለመሆን ፉክክሯን ከጀመረች ትንሽ ቆይታለች። የፕሬዝዳንት ዊሊያም ሩቶ ኬንያ የጂኦተርማል ጂያንት የሚልም ስያሜን በዘገባው አማካኝነት ተሰጥቷታል። ኬንያ የስምጥ ሸለቆ መልክዓ ምድር የሰጣትን ችሮታ በመጠቀም በወቅት መፈራረቅ ሊወሰንና ሊለዋወጥ የሚችል አቅም ካለው የውሃ ማመንጫ ይልቅ የተረጋጋና ንጹህ የኃይል አቅርቦትን ከጂኦተርማል በማምረት ኢትዮጵያ ጋር ለመገዳደር ጥረት ከጀመረች ሰነባብታለች። ሁለቱ ሀገራት በዚህ አላበቁም። ቀጣይ መንገዳቸው እርስ በርስ የሚፎካከራቸው ነው። እርሱም የኒውክሌር ኢነርጂ ባለቤት መሆን ነው። አዲስ አበባና ናይሮቢ በአፍሪካ ቀዳሚው የኒውክሌር ኃይል ማመንጫ ባለቤት ለመሆን ከወዲሁ ፉክክሩን አጣጥፎ ይዘውታል። ዘአፍሪካን ሪፖርት በዘገባው ይህ ሩጫ የእስያ ሀገራት በአፍሪካ የሚኖራቸውን ሚና እጅግ የሚጨምር ነው ሲል ገልጾታል። ምክንያቱ ደግሞ የኒውክሌር ኢነርጂው በሩሲያ አሊያም በእስያ ግዙፍ ኩባንያዎች ድጋፍ ሊከናወን የሚችል መሆኑ ነው። የኒውክሌር ኢነርጂ በማምረት ረገድ ግን ማን ቀዳሚ ይሆናል የሚለውን የሚመለሰው ዘገባው አዲስ አበባ በጥቂት እርምጃዎች ቀድማ የተገኘች ይመስላል ባይ ነው። ምክንያቱ ደግሞ ባሳለፍነው ሳምንት ከሩሲያው ሮሳቶም ኩባንያ ጋር የኒውክሌር ኢነርጂ ለማምረት ስምምነት በመፈጸሙ ምክንያት ነው። በእርግጥ ኬንያም የኒውክሌር ኃይል ኢንቨስትመንት ለመጀመር ዝግጅቷን የጀመረች ሲሆን ለአብነት ያክል ኪሊፊ በተባለ አካባቢ የመሬት ጥናት እያካሄደች ትገኛለች። ነገር ግን ኢትዮጵያ የጀመረችው ፈጣን የዲፕሎማሲና ቴክኒካዊ ንግግር አሊያም ድርድር ከኬንያ ቀድማ የኒውክሌር መሰረተ ልማቶችን በመገንባት ቀዳሚዋ የአፍሪካ ሀገር ልትሆን እንደምትችል ዘአፍሪካን ሪፖርት ይፋ ባደረገው ዘገባ አትተዋል። ወደ መጨረሻ ጉዳያችን እናምራ። የውጭ ጉዳዮች የዩክሬን ወታደሮች ከሰሞኑ በሱዳን ተገኝተዋል ተብሏል። የሱዳን ብሔራዊ ጦር ኃይል አዛዥ ጀነራል አብዱልፈታህ አልቡርሃን በርካታ የዩክሬን ቅጥረኛ ወታደሮችን ደምስሰናል ሲሉ ይፋ አድርገዋል። በሌተና ጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር ኃይል ባወጣው መግለጫ በዳርፉር ግዛት እየተካሄደ ባለው ጦርነት ከፍተኛ ቁጥር ያላቸው የውጭ ሀገር ቅጥረኛ ወታደሮች መገደላቸውን ገልጸዋል። ከነዚህ ውስጥ የዩክሬን ወታደሮች እንደሚገኙበት ነው የሱዳን ብሔራዊ ጦር መግለጫ ያስረዳው። እንደ መግለጫው ከሆነ የጦር ኃይሉ 6ኛ ክፍለ ጦር ባልፈሽር ውስጥ በሚገኘው አልካራማ የተሰኘ አደባባይ ላይ ባከናወነው ልዩ ዘመቻ የፈጥኖ
በፈጥኖ ደራሽ ኃይሉ ከፍተኛ ኪሳራ ደርሰዋል። በዚህም ለፈጥኖ ደራሽ ኃይሉ የተሰለፈው ሲዋጉ የነበሩ የውጭ ሀገር ወታደሮች የኪሳራው አካል መሆናቸውን አስታውቀዋል። እንደ መግለጫው ከተገደሉት ውስጥ የዩክሬንና የኮሎምቢያ ዜግነት ያላቸው ቅጥረኛ ወታደሮች ይገኙበታል። በመግለጫው እነዚህ ቅጥረኛ ወታደሮች የድሮን ኦፕሬተርና የስናይፐር ተኳሽ በመሆን ሲሰሩ የነበሩ ስለመሆናቸው ነው ያስረዳው። ወደ ሌላኛው የውጭ ጉዳያችን እናምራ። ሐማስ የአሜሪካው ፕሬዝዳንት ዶናልድ ትራምፕን የተኩስ አቁምና የሰላም እቅድ መቀበሉ እየተዘገበ ነው። እስራኤል በበኩሏ የጋዛ ወረራ እንዲቆም ማዘዟ እየተሰማ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ ባለ 20 ነጥብ የሰላም እቅዱን እስከ ነገ እሁድ እንዲቀበል ማስጠንቀቃቸውን ተከትሎ ቡድኑ በትላንትናው ዕለት የሰላም እቅዱን እንደሚቀበልና ታጋቾቹንም በይፋ እንደሚለቅ አስታውቋል። ሐማስ የሰላም እቅዱን እንደሚቀበል ባስታወቀ በሰዓታት ውስጥም ትራምፕ እስራኤል ጋዛ መደብደብ እንድታቆም አሳስበዋል። ስፑትኒክ እንደዘገበው ከሆነ እስራኤል የጋዛ ወረራ እንዲቆም ያዘዘች ሲሆን የእስራኤል መከላከያ በጋዛ የመከላከል እርምጃዎች ብቻ እንደሚያከናውን ነው ይፋ ያደረገው። የተወደዳችሁ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።